የዘውትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀምሯል። እንደተለመደው ዋና ዋና ነጥቦችን አስቀድመን እናስተዋውቃችሁ። እውቁ ኢትዮጵያዊ የምጣኔ ሀብት ባለሙያ አቶ ክቡር ገና ኢትዮጵያ ለኢራኑ ጦርነት ዳፋ ተዘጋጅ ሲሉ ምክር ሀሳባቸውን ለግሰዋል። ባለሙያው ምን አሉ? ዝርዝሩን ዜናችን ይመለከተዋል። በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ በትግራይ ክልል እየተካሄደ ነው ያለውን የመንግስት ንብረት ሽያጭ በይፋ ተቃውሟል። በትግራይ ክልል ምን እየተካሄደ ነው? እንመለስበታለን። ከዚህ ውጭ ጠቅላይ ሚኒስትር አብይ አህመድ ለኤርትራ መንግስት ጥብቅ የተባለ ማስጠንቀቂያ አስተላልፈዋል። ይህ በቃለ ምልልስ ደረጃ ለመጀመሪያ ጊዜ ለኤርትራ መንግስት ያስተላለፉት ማሳሰቢያ ነው ተብሏል። እንመለስበታለን። ወደ ወቅታዊ የአሜሪካ እስራኤልና ኢራን ጦርነት ስናመራ አሜሪካ በዚህ ጦርነት እያሸነፈች ስለመሆኑ ለዚያውም ያለ ምህረትና ወሳኝ በሆነ መልኩ የኢራንን ወታደራዊ አቅሞች በሙሉ እያጠፋች ስለመሆኑ የሀገሪቱ መከላከያ ሚኒስትር ተናግረዋል። ሚኒስትሩ ከጥቂት ሰዓታት በፊት የሰጡትን መግለጫ እንመለስበታለን። ከዚህ ባለፈ በራሳቸው ጠባቂዎች ተገደሉ ተብሎ ባለፈው ሰዓታት ሲነገርላቸው የነበሩት የኢራኑ ጀነራል በህይወት መገኘታቸው ተሰምተዋል። ነገር ግን የኢራኑ ጀነራል የሚገኙበት ሁኔታ እጅግ አጠራጣሪ ነው ተብሏል። እንመለከተዋለን። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘውትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን ስናመራ ኢትዮጵያ ለኢራኑ ጦርነት ዳፋ ትዘጋጅ ሲሉ እውቁ የኢኮኖሚ ባለሙያ ክቡር ገና አሳስበዋል። የምጣኔ ሀብት ባለሙያዎች ኢትዮጵያ የሆርሙዝ ሰርጥ መዘጋት የሚያሳድርባትን ኢኮኖሚያዊ ጫና ለመቋቋም የአፍሪካ ሀገራትን አማራጭ የንግድ መዳረሻ እንድታደርግ ምክር ሀሳብ እያቀረቡ ነው። ከእነዚህ መካከል አንዱ አቶ ክቡር ገና ናቸው። ክቡር ገና በመካከለኛው ምስራቅ የተባባሰ የመጣውን ግጭት ተከትሎ በኢራን የተዘጋው የዓለም የንግድ መተላለፊያ ወይም ሆርሙዝ ሰርጥ በኢትዮጵያ ኢኮኖሚ ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል ፍንጭ ሰጥተዋል። የፓን አፍሪካ ንግድ ምክር ቤትና የኢንዱስትሪ ዋና ዳይሬክተር የሆኑት የምጣኔ ሀብት ባለሙያው ክቡር ገና ሰርጡ ኢትዮጵያ ነዳጅን ጨምሮ መሰል ምርቶችን የምታስገባበት ዋነኛ የንግድ ኮሪደር በመሆኑ መዘጋቱ ከፍተኛ ጉዳት ሊያደርስ እንደሚችል ለሀገር ውስጥ የዜና ምንጮች ተናግረዋል። የዓለማችን ፖለቲካ ተለዋጭ በመሆኑ ኢትዮጵያ ጫናው ሳይበረታባት የንግድ እንቅስቃሴዋን እንደ ጋና፣ ናይጄሪያና ጅቡቲ ባሉ የአፍሪካ ሀገራት ማተኮር ይገባታል የሚልም ምክር ሀሳብ አቅርበዋል። የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በረ ተስፋ በኩላቸው የሆርሙዝ ሰርጥ መዘጋት የዓለምን ኢኮኖሚ የሚያዋዥቅና በኢትዮጵያ ላይ አሉታዊ ተጽዕኖ ሊያሳድር እንደሚችልም ተናግረዋል። ኢትዮጵያ ከአፍሪካ ሀገራት ጋር ያላትን ዲፕሎማሲያዊ ግንኙነት በማጠናከር በተለይም እንደ ናይጄሪያ ካሉ ነዳጅ አምራች ሀገራት ጋር የንግድ ግንኙነት መፍጠር እንደሚገባትም አቶ ቆስጠንጢኖስ ምክር ሀሳብ ሰጥተዋል። በጥቅሉ ምሁራኑ የንግድ መዳረሻዎችን ማስፋትና የዲፕሎማሲ ጥንካሬን ማሳየት በሰርጡ መዘጋት ምክንያት ሀገሪቷ የሚደርስባትን ኢኮኖሚያዊ ተጽዕኖ እንድትቋቋም ያገዛታል ሲሉ ያቀረቡት የመፍትሄ እርምጃም ነው። የሰዓቱ ዜናችን እንደቀጠለ ይገኛል። ጠቅላይ ሚኒስትር አብይ አህመድ ለኤርትራ መንግስት ጥብቅ ማስጠንቀቂያ ሰጥተዋል። ጠቅላይ ሚኒስትሩ የማስጠንቀቂያቸው በቃለ ምልልስ ደረጃ ለመጀመሪያ ጊዜ የተሰጠ ስለመሆኑ ተናግረዋል። አብይ ኢትዮጵያን ለመጉዳት የኤርትራ መንግስት ከሞከረ የመጨረሻው ይሆናል ሲሉ ነው ያስጠነቀቁት። ጠቅላይ ሚኒስትሩ ብዙዎች የተነጋገሩበት በሚገኘውና ለመንግስታዊ ዜና አገልግሎት በትግርኛ ቋንቋ በሰጡት ቃለ ምልልስ ላይ የኤርትራ መንግስት ኢትዮጵያ ለማተራመስ የሚያደርገውን ማንኛውንም ተጨማሪ ሙከራ መንግስታቸው እንደማይታገስ ገልጸው ምናልባት ደግሞ ከሞከረ የመጨረሻው ይሆናል ባይ ናቸው። የኤርትራን የፖለቲካና የኢኮኖሚ ስርዓት በጽኑ የነቀፉ ጠቅላይ ሚኒስትሩ የሀገሪቱ አመራር በልማትም ሆነ በሰላማዊ ስልጣን ሽግግር እምነት የሌለው ነው ብለዋል። የኤርትራ ህዝብ ታታሪና ስራ ፈጣሪ ቢሆንም አቅሙን የሚመጥን መንግስት አላገኝም ሲሉም ጠቅላይ ሚኒስትሩ የኢሳያስ አፈወርቂን አገዛዝ በብርቱ ቃላት ተችተዋል። ሀገሪቱ ነጻነቷን ባገኘችበት ወቅት ይሰሩ የነበሩ በመቶዎች የሚቆጠሩ ፋብሪካዎች በዚህ ወቅት ከስራ ውጭ መሆናቸውን የገለጹ ጠቅላይ ሚኒስትር አብይ የአስመራ ዩኒቨርሲቲ መዘጋቱም ሀገሪቱ የሚሰራ ከፍተኛ ተቋም እንዳይኖራት ያደረገ ውሳኔ ነው ሲሉ ተችተዋል። ከዚህ ውጭ ኤርትራውያን ወደ ጎረቤት ሀገራት ማለትም ወደ ኢትዮጵያ፣ ሱዳን፣ ኬንያና ዩጋንዳ የሚያደርጉት ከፍተኛ ስደት ከኤርትራ መንግስት አስተዳደር ጋር የሚያያዝ ነው ብለዋል። የኤርትራ መንግስት ባለስልጣናት በስደተኛ ማህበረሰቦች መካከል ሰላዮችን በመላክም ክትትልና ማስፈራራት እንደሚያደርጉም ነው የተናገሩት። ኤርትራውያን ኢትዮጵያን እንደ ገዛ ሀገራቸው ቆጥሮ መስራት አለባቸው የሚል አቋም ነበርን ያሉት ጠቅላይ ሚኒስትሩ ሆኖም ሲቪሎችን የስርዓት ወኪሎች ካሏቸው ሰዎች መለየት አዳጋች ስለመሆኑ ጥቆማ ሰጥተዋል። ከዚህ ባለፈ መንግስት በሀገራቸው ሰላም ይነሳቸዋል፣ በስደትም ቢሆን ይህንኑ ድርጊቱን ይቀጥላል፣ ይህ ደግሞ ይቅር የማይባል ሰብአዊ በደል ነው ሲሉ ተችተውታል። ይህ የጠቅላይ ሚኒስትሩ ጠንከር ያለ ንግግር የተሰማው በአዲስ አበባና በአስመራ መካከል ያለው ግንኙነት እጅግ በሻከረበት ወቅት ነው። በፈረንጆቹ 2018 የነበረው መቀራረብ በ2022 የፕሪቶሪያ ሰላም ስምምነት መፈረሙንና ጠቅላይ ሚኒስትሩ በ2023 የቀይ ባህር ጉዳይ ኢትዮጵያ የህልውና ጥያቄ ስለመሆኑ በይፋ ማብሰራቸውን ተከትሎ በሁለቱ መንግስታት መካከል ውጥረት መቀስቀሱ የሚታወስ ነው። የሰዓቱ ዜናችን እንደቀጠለ ይገኛል። በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ በትግራይ ክልል እየተካሄደ ይገኛል ያለውን የመንግስት ንብረት ሽያጭ በይፋ ተቃውሟል። የትግራይ ዲሞክራሲያዊ ስምረት ፓርቲ ወይንም ስምረት ከጦርነት ውጭ መኖር አይችልም ያለው እንደዚሁም ኋላ ቀር ሲል የፈረጀው ቡድን ለጦርነት ማስፈጸሚያ የሚውል የተፈጥሮ ሀብትን በመመዝበር የገጠርና የከተማ ሰፋፊ መሬቶችን ያለ አግባብ በመሸጥና የመንግስትን በጀት ባልዋለበት ቦታ እንዲመደብ በማድረግ የክልሉ ሀብት እንዲባክን ሲሰራ ቆይቷል ሲል ከሰዋል። ከህግ ውጭ የመንግስትና የህዝብ ሀብት የሆኑ ተቋማትንና መሬቶችን ለግል ባለሀብቶች ለመሸጥም እየተንቀሳቀሰ
እየተንቀሳቀሰ ነው ሲል ነው የወነጀለው። ስምረት በዚህ መግለጫው በዚህ ሂደት ውስጥ የሚሳተፉ ባለሀብቶችና ባንኮች በህግ እንደሚጠየቁም ነው ያስጠነቀቀው። የፓርቲው መግለጫ ሲቀጥል የትግራይ ክልል ጊዜያዊ አስተዳደር የካቲት ወር የሰራተኞችን ደሞዝ ሳይከፍል፣ በሌላ በኩል ግን ከሰራተኞች ወራዊ ደሞዝ ቢያንስ 20 በመቶ እንዲቆረጥ መመሪያ አውርዷል። ይህም ሳይበቃው ገቢ ማሰባሰብ በሚል ስም ታሪካዊ ቅርሶችንና ስትራቴጂካዊ የህዝብ ተቋማትን በሐራጅ ለመሸጥ ዝግጅት እያደረገ ይገኛል ሲል ነው ይፋ ያደረገው። ለሽያጭ ቀርበዋል ተብሎ በስም የተጠቀሱ ተቋማት የመቀለ ኤፍኤም ሬዲዮ ጣቢያ ጽህፈት ቤት፣ ታሪካዊው መነን ሆቴልና በኩያ የሚገኘው ትርንጎ ሆቴል፣ ሜጋ የህትመት ድርጅትና የፖሊስ ኦርኬስትራ ሰፋፊ የመንግስት ይዞታ ያላቸው መሬቶችን ነው። ድርጅቱ በዚህ መግለጫ እነዚህ ንብረቶች በመንግስት ሊጠበቁና ሊተዳደሩ የሚገባቸው እንጂ ወደ ሶስተኛ ወገን ሊተላለፉ የማይችሉ የህዝብ ሀብቶች ናቸው ብለዋል። ሽያጩ ግልጽነት በሌለውና በውስጥ ለውስጥ አሰራር ለተመረጡ ባለሀብቶች እየተሰጠ ስለመሆኑ የገለጸው ስምረት ሂደቱ የክልሉን ህግ የሚጥስ ነው ሲል ሞግሶታል። በተለይም በሐራጁ ለሚሳተፉ ባለሀብቶች ባስተላለፈው መልእክት ተጫርተን አሸነፍን የሚለው መከራከሪያ ተቀባይነት የለውም በማለት ድርጊቱ በክልሉ ላይ እየደረሰ ካለው ውድመት ጋር ተባባሪ የመሆን ያክል ይቆጠራል ባይ ነው። ባንኮችም ለዚህ ሂደት የፋይናንስ ድጋፍና የክፍያ አገልግሎት በመስጠት እጃቸውን እንዳያስገቡም በይፋ አሳስበዋል። የሰዓቱ ዜናችን እንደቀጠለ ይገኛል። ወደ ወቅታዊ የአሜሪካ እስራኤልና ኢራን ጦርነት ጉዳይ እናምራ። አሜሪካ እያሸነፈች ትገኛለች፣ ለዚያውም ያለ ምህረት። ይህ የአሜሪካ መከላከያ ሚኒስትር ፒት ሄግሴዝ ከጥቂት ሰዓታት በፊት የሰጡት መግለጫ ቃል ነው። የአሜሪካ መከላከያ ሚኒስትር ፒት ሄግሴዝ አሜሪካ እያሸነፈች ትገኛለች፣ ለዚያውም ያለ ምህረት ወሳኝ በሆነ መልኩና ድምጥማጣቸውን በማጥፋት ጭምር ሲሉ ተደምጠዋል። ሚኒስትሩ ከጥቂት ሰዓታት በፊት በሰጡት በዚህ መግለጫቸው በዚህ መድረክ ላይ በፊት ለፊታቸው ቆሜ የማረጋግጥላችሁ አንድ ያልተዛነፈ ሀቅ ነው። ይህ መረጃ ውሸት አይደለም። የጀመርነው ግዙፍ የቁጣ ዘመቻ ወይንም ኦፕሬሽን ኤፒክ ፊውሪ ምን ላይ እንዳለ የሚያረጋግጥ ሀቅ ነው ብለዋል። ፒት ሄግሴዝ ሲቀጥሉም እናም አሜሪካ እያሸነፈች ነው፣ ለዚያውም ያለ ምህረት ወሳኝ በሆነ መልኩና ድምጥማጣቸውን በማጥፋት ጭምር ሲሉ ተደምጠዋል። የአሜሪካ መከላከያ ሚኒስትር ሲቀጥሉ ተጨማሪ የአሜሪካ ኃይሎች ወደ መካከለኛው ምስራቅ እየደረሱ ነው፣ በኢራን ላይ የሚደረገው ዘመቻም እስከሚያስፈልገው ጊዜ ድረስ ይቀጥላል ሲሉ ተናግረዋል። ከዚህ ውጪ ሚኒስትሩ የኢራንን የጦር መርከብ እንድትሰጥም አድርገናል ያሉ ሲሆን ይህ ከሁለተኛው የዓለም ጦርነት ማግስት የተደረገ የመጀመሪያው ክስተት ነው ብለዋል። በዓለም አቀፍ የውሃ አካል ላይ ተመታ ወደቀች የተባለችው ይህች የጦር መርከብ ከባህር ውስጥ በተተኮሰ ሚሳይል ወይንም ቶርፒዶ አማካኝነት ነው ብለዋል። ፒት ሄግሴዝ በመግለጫቸው ያነሷቸው ተጨማሪ ነጥቦች አሜሪካና እስራኤል በሚቀጥሉት ቀናት የኢራን አየር ክልል ሙሉ በሙሉ በቁጥጥር ስር ለማድረግ አቅደዋል። ባለፉት ቀናት በኢራን ላይ የተፈጸመው ጥቃት የዘመቻው ጅማሮ ብቻ ነው ያሉ ሲሆን የአሜሪካ የአየር ቦምቦች ክምችት ገደብ የለሽ ናቸው የሚለውም የሚኒስትሩ መግለጫ ተጨማሪ ሀሳብ ነው። ከዚህ ውጭ ፔንታገን የአሜሪካ ጥቃቶች በኢራን የውስጥ ግዛቶች ውስጥ ይስፋፋሉ ብለዋል። አሜሪካ ለጦር ኃይሏ ተጨማሪ መንቀሳቀስ ነጻነት መፍጠር ማለሟንም የተናገሩ ሲሆን ከዚህ ባለፈ የአሜሪካ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ዳን ኬን አሜሪካ ለጦር ኃይሏ ተጨማሪ መንቀሳቀስ ነጻነት መፍጠር ማለሟን ይፋ አድርገዋል። በመጨረሻም በራሳቸው ጠባቂዎች ተገደሉ የተባሉት የኢራኑ ጀነራል በህይወት እንደሚገኙ ተነግሯል። ነገር ግን የጀነራሉ ሁኔታ አሳሳቢ ነው ተብሏል። እኚህ ጀነራል የእስራኤል ስለላ ተቋም ሞሳድ አንድ አካል ናቸው በሚል በመወንጀላቸው ምክንያት በራሳቸው ጠባቂዎች ወይንም ጋርዶች አማካኝነት ተገደሉ በሚል በማህበራዊ ትስስር ገጾች በስፋት ሲሰራጭ ቆይቷል። ለባህር ማዶ ኦፕሬሽኖች ከተዘጋጁ የዓለማችን ጦር ሰራዊቶች መካከል ከጠንካራዎች መካከል ይመደባል። የኢራኑ ቁድስ ፎርስ ይህ ጦር በኢራቅ፣ በየመን፣ ሶሪያ፣ ዮርዳኖስ፣ ፍልስጤም፣ አፍጋኒስታን፣ ፓኪስታንና ሌሎችም የመካከለኛው ምስራቅ ሀገራት አደገኛ በተባሉ ጦርነቶች ላይ እየተሳተፈም ነው። ገናና ስም ያላቸው የዚህ ጦር አዛዥ ጀነራል ቃሲም ሶሌማኒ ሲሆኑ በጥር ወር 2020 ዶናልድ ትራምፕ በመጀመሪያው ስልጣን ዘመናቸው ወቅት በኢራቅ ድንበር በድሮን ያስገደሏቸው የኢራን እጅግ ወሳኝ ጀነራል ነበሩ። ቃሲም በመተካት ላለፉት ዓመታት የኢራን አብዮታዊ ዘመን የሚመሩት ጀነራል ኢስማኤል ቃኒ ሲሆኑ ከሰሞኑ በእስራኤል አየር ጥቃት ተገደሉ ከተባሉ መኮንኖች መካከል አንዱም ነበሩ። ነገር ግን ቃኒ በህይወት እንዳሉ እየተሰማ ይገኛል። የቁድስ ፎርስ አዛዡ በህይወት ቢኖርም ከሞሳድ ጋር በሚስጥር እየሰሩ ነው በሚል በቁም እስር ላይ እንደሚገኙ ታይምስ ኦፍ እስራኤል ዘግበዋል። i24 ኒውስ በበኩሉ ጀነራል ኢስማኤል ቃኒ በግል ጠባቂዎቻቸው አልተገደሉም ሲል ያረጋገጠ ሲሆን ነገር ግን ከሞሳድ ጋር ሳይተባበሩ አልቀርም በሚል በቁም እስር ላይ ናቸው ሲል ዘግበዋል። ኢትዮጵያና ኬንያ የጋራ ወታደራዊ ዘመቻ ለማካሄድ ተስማሙ ስለተባሉት ወታደራዊ ስምምነት ጉዳይ ጥቂት መረጃ እናገራቸው። ኢትዮጵያና ኬንያ በሞያሌ ማርሳቤት ቱርካና ኮሪደር ላይ ያለውን የጸጥታ ቅንጅት ለማጠናከርና ድንበር ተሻጋሪ ስጋቶችን ለመከላከል የሚያስችል የተቀናጀ ወታደራዊ ዘመቻ ለማካሄድ ተስማምተዋል ተብሏል። ይህ ስምምነት በሁለቱ ሀገራት መካከል ያለውን የመከላከያ ትብብር ስምምነት ወደ ተግባር ለመለወጥ የሚደረገው ጥረት አካል ነው ተብሏል። በዚህ መሰረት የኢትዮጵያ መከላከያ ሰራዊትና የኬንያ አቻው በጋራ በመሆን ስትራቴጂካዊ ጠቀሜታ ያላቸውን መሰረተ ልማቶችና ለጥቃት ተጋላጭ ሆኑ የድንበር አካባቢዎችን በቅንጅት ለመጠበቅ ኦፕሬሽኖችን ያካሂዳሉ ተብሎም ይጠበቃል። ይህ ስምምነት የተደረሰው የኢትዮጵያ መከላከያ ሚኒስትር ኢንጂነር አሻ መሐመድ ሙሳና የኬንያ የመከላከያ ካቢኔ ጸሐፊ የሆኑት ሶይፓን ቱያ በአዲስ አበባ በተካሄደው 130ኛው የአድዋ ድል መታሰቢያ በዓል ጎን ለጎን ባደረጉት ከፍተኛ የሁለትዮሽ ውይይት ነው። ሁለቱ ወገኖች በተለይም የላም ወደብ፣ ደቡብ ሱዳን ኢትዮጵያ የትራንስፖርት ኮሪደር ወይንም ላፕስ የጸጥታ መጠበቅ ለቀጠናው የንግድ የኃይል ማስተላለፊያና ትስስር ትልቅ ፋይዳ እንዳለው አጽንኦት ሰጥተዋል። የሁለቱ ሀገራት መከላከያ ሚኒስትሮች ባደረጉት ውይይትም የመከላከያ ትብብር ስምምነቱን ወደ ተግባር መለወጥ ዋነኛው አጀንዳ የነበረ ነው ብለዋል። በመጀመሪያው
የጋራ መከላከያ ኮሚቴ የተመላከቱ ውጤቶችን ለማፋጠን የሚያስችል ደረጃ በደረጃ የሚተገበርና ተግባራዊ ማዕቀፍ ለመከተል ስምምነት ላይ መድረሳቸው የመከላከያ ሚኒስቴር አስታውቋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰገንን። በያላችሁበት ዘና ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።